that this prophecy was fulfilled for them only after 2333 years በማለት ከ2333 ዓመት በኋላ after Islam ማለት ነው። ይሄ ትንቢት እንደተፈጸመ ራባዮች እንኳን አንድ ራባይ አይደለም ብዙ ራባይ ማቅረብ ይችላል ኮንፈርም ያደረጉት ነው ማለት ነው። ስለዚህ ይሄ የተፈጸመው የትንቢት በእስልምና ነው ማለት ነው። ሌላኛው የምናገኘው ዲትሮኖሚ 33 ላይ ነው። ዲትሮኖሚ 33 ላይ ምን እናገኛለን? እግዚአብሔር ከሲና መጣ አለ፣ ከሴርም ተገለጠ፣ በፋራን ተራራ አበላላቸው፣ ካላፋትም ቅዱሳኑ መጣ፣ በስተቀኙም የእሳት ሕግ ነበረላቸው አለ። ከሲና መጣ የሚለው ሙሴን ግልጠተ መለኮትን የተቀበለበትን ቦታ የሚያመለክት ሲሆን በሴር ተገለጠ አለ። ሴር ደግሞ ኤዶም ስትሆን ማለት ነው። ፓርት ኦፍ ኤዶም እና ፓርት ኦፍ ፓለስታይንን የምትይዝ ነው which is ኢየሱስ ክርስቶስ የነበረበት ማለት ነው። ሶ ሴር የሚለው ኢየሱስን የሚያሳይ ነው። ከዛ በኋላ ግን ከፋራን ተራራ አበራላቸው አለ። ዌር ኢዝ ፋራን? ፋራን የት ነው ብንል ለምሳሌ ስትሮንግ ግሪክ እና ሂብሩ ዲክሽነሪን ብንመለከት ፋራን ዲዘርት ኦፍ አረቢያ በማለት ይናገራል። ፋራን አረቢያ እንደሆነች ያስቀምጣል ማለት ነው። ፋራን አረቢያ ነች። ከዛ በኋላ ከ10,000 ቅዱሳኑ ጋር መጣል። ከ10,000 ቅዱሳኑ ጋር የመጣ ብቸኛው ሰው መልእክተኛው ሰለላሁ ዐለይሂ ወሰለም ናቸው። ከመዲና ወደ መካ በሚያደርጉ ጉዟቸው ላይ ከ10,000 ሰሃቦቻቸው ጋር የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። በመቀጠል የእሳት ሕግ ነበረው አለ። ለምሳሌ ስትሮንግ ኮንከረንስን ብንመለከተው ፋየሪ ለው ዲቫይን ለው መለኮታዊ ህግ በማለት ነው ያስቀመጠው። ሶ መለኮታዊ ህግ ይዞ የመጣ ከፋራን የመጣ ከአረቢያ ማለት ነው። ከአረቢያ የመጣ ከ10,000 ቅዱሳኑ ጋር የመጣ ማን ነው ከተባለ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ ማንም የለም ማለት ነው። ስለዚህ ወገናችን ይሄንን ሪፊት እንድታረግ እንፈልጋለን። አናዘር ዋን ኢዝ ዳንኤል ምዕራፍ 2 እና ምዕራፍ 7 ላይ የምናገኘው ታላቅ ትንቢት አለ። ዳንኤል ምዕራፍ 2 ላይ 4 መንግስታት አሉ። ባጭሩ ስለምናገር ታይም የለኝም። 4 መንግስታት አሉ። የመጀመሪያ ባቢሎን ስትሆን፣ ሁለተኛዋ ሚዶ ፐርሺያ ስትሆን፣ ሶስተኛዋ ደግሞ ግሪክ ስትሆን፣ አራተኛዋ ሮም ነች። ሮም ትከፈላለች አለ፣ ዲቫይድድ ትሆናለች አለ። ሶ ሮም መች ነው የተከፈለችው ከተባለ በ325 ነው። ሮም ከተከፈለች በኋላ ደግሞ የአምላክ መንግስት ይነሳል አለ። ከአምላክ መንግስት የተነሳ መንግስት ማን ነው ከተባለ እንዲሁም ሮምን ያጠፋት ማለት ነው። ሮምን ያጠፋታል አለ። ሮምን ያጠፋት ብቸኛው መንግስት ከሮምን ዲቫይድድ ከሆነች በኋላ ተነስቶ ያጠፋት ብቸኛው መንግስት ኢስላሚክ ኪንግደም ብቻ ነው ማለት ነው። ብቻና ብቻ ከኢስላሚክ ኪንግደም ውጪ ሮምን ያጠፋት መንግስት የለም። ስለዚህ ስቲል ይሄን ፕሮፌሲ ፉልፊል የሆነው በእስልምና ነው ማለት ነው። ሌላኛው ፓራክሊቶስ ነው። ይሄ የታወቀ ትንቢት ነው ራሱ ማለት ነው። ፓራክሊቶስ ኢየሱስ ክርስቶስ ቁርአን ላይ ምን እያለ ይናገራል? ወኢዝ ቃለ ኢሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደይ ሚነ ተውራት ወሙበሽረን ቢረሱሊን ያእቲ ሚን ባዕድ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን እያለ ቁርአን ላይ እንደተናገረ ከኔ በኋላ አህመድ በሚባል እንደሚያበስራቸው እንደተናገረ ቁርአን ላይ እናገኛለን ማለት ነው። ተመሳሳይ መልኩ ፓራክሊቶስ የሚለውን ኢቨን ከሱ በኋላ ስለሚመጣ አካል ተናግሯል ኢየሱስ ዮሐንስ ወንጌል ምዕራፍ 14 ላይ እኔም አብን እለምናለሁ ከዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ አጽናኝ ማለት ነው። ኦኬ ይሄ ሌላ አጽናኝ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከስሙ አጽናኝ የሚለው ፓራክሊቶስ ነው እና ፓራክሊቶስ የሚለው ቃሉን እንኳን ስንተረጉመው ማለት ነው አህመድ የሚል ፍቺ ነው የሚሰጠን አኮርዲንግ ቱ ዘ ሌክሲካን ማለት ነው። አህመድ የሚል ትርጓሜ ያለው አንደኛው ትርጓሜ ፓራክሊቶስ ቱኮል ኦር ደግሞ ቱኮል የሚል ትርጓሜ ከሁለት ቃላት የተዋቀረ ነው ፓራክሊቶስ ማለት ነው። ፓራና ክሊቶስ ከሚል ማለት ነው። ፓራ የሚለው አንደኛው ትርጓሜ ቱኮል አሎንግ ሳይድ የሚል ትርጓሜ ያለው እንዲሁም ደግሞ ሞርዛን የሚል ትርጓሜ ያለው ማለት ነው። ክሊቶስ ደግሞ ቱኮል የሚል ትርጓሜ ያለው ቱኮልና አሎንግ ሳይድ የሚለውን ትርጓሜ ተጠቅመን አድቮኬት ወይንም ደግሞ አጽናኝ የሚል ትርጓሜ ሰጥተናል። ይሄ ትርጓሜ ግን አቻ በቂ አይደለም። እዛ ጋር ያለውን ኢየሱስ ክርስቶስ የገለጸውን ያንን ማንነት የሚገልጽ አቻ አይደለም። አኮርዲንግ ቱ ዘ ስኮላርስ ማለት ነው። ስኮላሮችን ማቅረብ ይችላል እንደ ሬይመንድ ብራውን ብዙ እነ ግሌን የመሳሰሉ ስኮላሮች ቃል በቃል እንዳስቀመጡት ይሄ መገለጫ ይሄ አድቮኬት የሚለው ትርጓሜ እዛ ጋር ኢየሱስ የገለጸውን አካል ሙሉ ለሙሉ የሚገልጽ እንዳልሆነ ምሁራኖች ቃል በቃል ያስቀመጡት ነው ማለት ነው። ታዲያ ይሄ ቃል ሌላ ትርጓሜ አለው ወይ ስንል አዎ ሌላ ትርጓሜ አለው። ፓራና ክሊቶስ የሚል ማለት ነው። ሶ ቱ ኤክሰስ ሞርዛን እና ቱ ፕሬዝ የሚል ትርጓሜ አለው ክሊቶስ የሚለው ማለት ነው። ኢቨን ማስረጃ እንዲ ላሳያችሁና እንቀጥላለን። ሰዓት ስለሌለኝ ነው እያፈጠንኩኝ የማወራው ማለት ነው ከይቅርታ ጋራ። ኦኬ ክሊቶስ የሚለውን ለምሳሌ ስዊዴ ሌክሲካንን ብንመለከት ግሎሪያ ብሎ ተርጉሞታል ቃል በቃል ይሄው ተመልከቱት። ክሊቶስን ግሎሪያ ብሎ ተርጉሞታል። ወገናችን በግሪክ ስምህን ጽፈሃል፣ ስለዚህ ይሄንን መቼ ሳይጠፋህም ማለት ነው ታነባለህ ብዬ ተስፋ አደርጋለሁ። ስለዚህ
ክሊቶስ የሚለውን ማ ብሎ ተርጉማ ግሎሪ አወር ደግሞ ቱ ፕሬዝ ብሎ ተመሳሳይ ትርጓሜ አለው። ግሎሪ እና ፕሬዝ የሚለው ግሎሪ በሚለውም ላሳያችሁ ይችላሉ። ጣጣ የለውም ማለት ነው። ሶ ምን በማለት ያስቀምጠዋል? ቱ ኮል የሚል ቱ ፕሬዝ ወይንም ደግሞ ሞርዛን የሚል ትርጓሜ አለው። ይህን ትርጓሜ ደግሞ አህመድ የሚለው ቀጥተኛ የቃሉ ፍቺ ምንድን ነው ካልን ሞርዛን ግሎሪፋይድ የሚል ትርጓሜ አለው አህመድ የሚለው ማለት ነው። ስለዚህ የግሪክ ደግሞ ስም ጸሐፊያን የግሪክ ጸሐፊያን ስሞችን የመተርጎም ባህሪ ነበራቸው። ግሪክ አቻ ወደ ሆነ ቃል ስሞችን ይተረጉሙ ነበረ። ለምሳሌ ጴጥሮስ የሚለው ትልቅ ማሳያ ነው። ኢየሱስ ኦኬ አንዴ ላውራና ካሜራዬን ኦኬ ፋሩቄ አንዴ ሶሪ ኦኬ ፋሩቅ ማስጀመር ትችላለህ። ኦኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመግቢያ ላይ ትንቢተ ኤርምያስ ምዕራፍ 1 ከቁጥር 5 ላይ የኤርምያስን መጠራት ወይም ነቢያት እንዴት እንደሚጠሩ አንድ ይችን ተናግሬ ወደ ፖይንት ይክል ያመጣቸውን ፖይንቶች ዲባንክ ወደ ማድረግ ገባለሁ። በእናትህ ሆድ ሳለህ አውቄሃለሁ፣ ኦኬ ከማፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ ይላል። ይሄ ሁሉ የሚሆነው ነቢያት አምላክ ነቢያት ከእናታቸው ሆድ ሳይወጡ የነቢያትን መመረጥ እናያለን። ሌላው ትንቢተ አሞጽ ላይ ምዕራፍ 3 ከቁጥር 7 ላይ ጌታ እግዚአብሔር ኦኬ ለባሪያዎቹ ለነቢያት ያልገለጠውና ያልነገረው ምንም ነገር አያደርግምና ይላል። ጌታ እግዚአብሔር ነቢያቶቹን ይመርጣል ከእናታቸው ሆድ እያለ ሳሉ ገና እንደገና ደግሞ ለነሱ ሳይነግር ምንም ነገር አያደርግም ማለት ነው። ሶ ወደ መጀመሪያው ክሌም እንግባና ኦኬ ሶሪ ጋይስ ሶ የመጀመሪያው ክሌም አይ ቲንክ ዘፍጥረት ምዕራፍ 17 ነው የተነሳው፣ ግን እዛ ከመሄዴ በፊት ቁርአኑ ላይ ሄዳለሁ ማለት ነው። ቁርአን 61 ሱራ 61 ስድስተኛው አያ ላይ የመርየም ልጅ ኢሳ ሆይ የእስራኤል ልጆች ሆይ ኦኬ እኔ ከተውራት በፊት ያለውን የማረጋግጥና ከእኔ በኋላ የሚመጣው መልእክተኛ ስሙ አህመድ ኦኬ በመሆን የማበስር ሲሆን ወደ እናንተ የተላከው የአላህ መልእክተኛ ነኝ ባለ ጊዜ አስታውሱ የሚል የቁርአን ክፍል እናያለን። በዚህ የቁርአን ክፍል ውስጥ ተፍሲር አልቁርጡቢ በዚህ የቁርአን ክፍል ውስጥ ምን ብሎ ይፈስረዋል? ነቢዩ መሐመድ ኦኬ ማይ ኔም ኢዝ ኢን ቶራ አሃድ ልብ በሉ ጋይስ፣ ስሜ በቶራ ውስጥ አለ አሃድ ተብሎ። ማይ ኔም ኢዝ ኢን ሳልም ወይም መዝሙረ ዳዊት ዘቡር ውስጥ አለ ማን አልማሂ ተብሎ። ማይ ኔም ኢዝ ኢን ቁርአን መሐመድ ኦልሶ ማይ ኔም ኢዝ ኢን ደ ጎስፔል አህመድ። ይህንን ኮንሰፕት ጠዩት። መጀመሪያ በቶራ ውስጥ አሃድ ተብሎ አለ። ኦኬ ወገናችን ያመጣውን መረጃዎች በጠቅላላ ያዩ። ማይ ኔም ኢዝ አሃድ ብሎ ቶራ ውስጥ አለ ብሏል። ማይ ኔም ኢዝ ሳልም ውስጥ ደግሞ አልማሂ ብሎ አለ ብሎ ራሳቸው ነብዩ መሐመድ በዚህ በተፍሲር አልቁርጡቢ የተናገሩበትን ቃል እናስታውሳለን። ሌላው ትንቢተ ኢሳይያስን አንስቷል። ኦኬ በዚህ በሙሳድ አህመድ ስክሪንሾት አድርጉት እናንተ። ኦኬ ሶ በዚህ በሙሳድ አህመድ በዚህ ሐዲስ ላይ 7160 ላይ በሐዲስ ነምበሩ ግሬዶ ሳሂ ነው፣ ኦቴንቲክ ነው፣ መመልከት ትችላላችሁ ከፈለጋችሁ። በዚህ ጉዳይ ላይ ምን ይላሉ? ለነብዩ መሐመድ ጅብሪል ይመጣል። ኦኬ ጅብሪል ሲመጣ ምን ይዞላት ይመጣል? ሁለት ከጌታው የተላከለት ሁለት ነገር ይዞለት ይመጣል። አንደኛው ሰርቫንትና ባሪያና አገልጋይ ወይም መልእክተኛ እንዲሆን፣ ሌላው ደግሞ ነብይና ንጉስ እንዲሆን ነው። ነብይ መሐመድ ግን የመረጠው ሰርቫንት አገልጋይና ባሪያነትን ነው። ኦኬ ሶ ወደ ፖይንቴ ስገባ ምን እናገኛለን? ይሄ